ጌታ የተባረከ ይሁን። ዛሬ ድነሃል ወይ በሚል ርዕስ ላስተምር እፈልጋለሁ። ድነሻል ወይ እህቴ? ድነሃል ወይ ወንድሜ? እንደ ዳንክ እርግጠኛ ነህ ወይ? መጽሐፍ ቅዱስ እንደምናገረው ምክንያቱም ብዙ ሰዎችን አያለሁ እንዳልዳኑ ድነታቸው እንደሚወሰድባቸው አባታቸው ታማኝ እንዳልሆነ ያዳናቸው ሊያድናቸውም እንደማይችል መልሰው ሲያወሩ እናያለንና አንደኛ ያዳነህ እግዚአብሔር አባቴ እንደሆነ ታምናለህ ወይ? ሁለተኛ ያዳነህ አምላክ ታማኝና ኃይለኛ እንደሆነ ከእጁ ማንም ሊነጥቀ እንደማይችል ታምናለህ ወይ? ያዳነህ ታማኝ እንደሆነ በድንቅ አጠራሩ እንደጠራ ልጁ አርጎ ደግሞ እንደቆጠረ በልጁ በክርስቶስ ኢየሱስ በኩል የዘላለምን ሕይወት እንደሰጠ ታምናለህ ወይ ነው። እና ይህንን ቴክስ አብረን እናያለን። ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 8 እና 9 ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። እዚህ ቦታ የምናየው አንድ ጸጋ የሚለውን እናያለን፣ ሁለት እምነት የሚለውን እናያለን፣ ሶስት ድነት የሚለውን እናያለን። እንግዲህ መጽሐፍ እንዲህ ይላል፣ ጸጋው በእምነት አድኗችኋል። በስራ አይደለም፣ በነ ልፋት አይደለም፣ በነ በጎ አስተዋጽኦ አይደለም። በምን አድኗችኋል? ጸጋው በእምነት አድኗችኋል። ኢየሱስ ክርስቶስን ባመናችሁ ጊዜ እግዚአብሔር ድነትን እንደ ነጻ ስጦታ እንደ ጸጋ አድርጎ ነው የሚሰጣችሁ። በእንግሊዘኛ ይህ ግሬስ ይባላል። ግሬስ ማለት አንሜሪትድ ፌቨር ማለት ነው። ላንተ የማይገባ እግዚአብሔር ግን ይገባሃል ብሎ የሰጠ አንተ በእምነት ከእግዚአብሔር ዘንድ የምትቀበለው ነጻ ስጦታ ማለት ነው። ነጻ ስጦታ እግዚአብሔር ድነትን ለሰው ልጆች ነጻ ስጦታ አድርጎ ነው የሚሰጠው። ግሬስ ነው ሳልቬሽን። ስለዚህ ምን ላል ጸጋው በምን አድኗችኋል? በእምነት። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ይህ ድነት በእምነት የተቀበላችሁት በጸጋ የሆነው ድነት የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል መጽሐፍ። ማንም እንዳይመካ ከሥራ አይደለም ይላል። እዚህ ቦታ ምን ይላል? አድኗችኋል ነው ምለው። ትድናላችሁ አይደለም። ይድን ይሆን ወይ አይደለም፣ አድኗችኋል። ስለዚህ የነ ጥያቄ ድነሃል ወይ ነው። ክርስቲያን ነኝ ክርስቶስን ተከትያለሁ ብለህ ዛሬም ክርስቶስ መስቀል ላይ በሰራው ሥራ አምነህ እንዳልዳንክ የምናገሪ ከሆነ ውስጥ እርግጠኛ ካልሆንክ ክርስቲያን አይደለህም። ዳግም አልተወለድክም። የእግዚአብሔር ልጅ አልሆንክም። እግዚአብሔር ልጆቹ ያደረጋቸውን መልሶ ለእሳት አሳልፎ አይሰጥም። እንኳን እግዚአብሔር ምድራዊ አባት እንኳን ልጁን ለእሳት አሳልፎ አይሰጥም። ስላጠፋ ለመጥፎ ነገር አሳልፎ አይሰጥም። ይቀጣው ይሆናል፣ ሊቆጣው ይሆናል። መልሶ ጥሩ እንዲሆን ነው የሚያደርገው። እግዚአብሔር ውድ ልጁን አንድያ ልጁን እስከ መስቀል ሞት ድረስ አሳልፎ ሲሰጥ እንዲሁ ሲወድ ዓለምን እንዲሁ ነው ያዳነው። በእርሱ በልጁ በክርስቶስ ኢየሱስ የሚያምነውን እንዲህ ለማዳን ማለት ነው። ለዛ ነው ወደ ሮሜ ሰዎች ምዕራፍ 3 ላይ ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል፣ በኢየሱስ ክርስቶስ በሆነ ቤዛነት በኩል ግን እንዲያው በጸጋው ይጸድቃሉ ይላል። በጸጋው አሁንም በግሬስ የምትጸድቀው ጽድቅ ማለት ጀስቲፊኬሽን ማለት ነው። በእግዚአብሔር ፊት ትክክል ነህ የተባለልህ ኢየሱስ ክርስቶስን ስላመንክ እንጂ ትክክል የሚያስደርግ ሥራ ኖሮ አይደለም። ስለዚህ በልጁ በክርስቶስ ኢየሱስ ባመንክ ቅጥበት የተቀበልከው የእግዚአብሔር መንፈስ የእግዚአብሔር ልጅ እንደሆንክ ኮንፈርም ካላረገልህ፣ የዘላለምን ሕይወት እንደተቀበልክ ኮንፈርም ካላረገልህ ወንድም አልዳንክም። እንደገና ጌታ ኢየሱስ ክርስቶስን ተቀበል። የሰማኸው ወንጌል ፓርሻል ነው፣ ሙሉ አይደለም። እኛ የምናውቀው ብቸኛ አዳኝ ለሰው ልጆች እግዚአብሔር አሳልፎ መስቀል ላይ የሰጠው በእኛ ኃጢአት በእኛ በደል ፋንታ ተላልፎ የተሰጠ ኢየሱስ ክርስቶስ ነው። እኔ ኃጢአተኛ